ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁላችሁ። ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ቪዲዮ ባለመስራቴ በጣም ይቅርታ ጠይቃለሁ። ያው ብዙ ጊዜ ስለማይመቸኝ ነው፣ ስራ ስለሚበዛብኝ ምናምን ስራ ስለሚበዛብኝ በጣም ስለማይመቸኝ ነው ቪዲዮ ለመስራት ማለት ነው። እና ለምታበረታቱኝ አይዞሽ ተጎንሽ ነን እያላችሁ ለምታበረታቱኝ ኮሜንት ለምትሰጡኝ በጣም ነው የማመሰግነው። ከምንም በላይ በጣም አመሰግናለሁ። እና እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እንዴት ነው የሳውዲ ብርድ እንዴት ይዟችኋል? በስደት ያላችሁ ሁላችሁም እንዴት ናችሁ? ስራ እንዴት ይዟችኋል? እና እስኪ ዛሬ አንድ ነገር የምጠይቃችሁ ነገር አለ። ይሄ ጥያቄ የምጠይቃችሁ በስደት ላይ ያላችሁ ማለት ነው። በስደት ላይ ያላችሁ አንዳንዴ ስደት ላይ ሆነን ብዙ ሰዎችን እናምናለን ቤተሰቦች ተለይቶ መኖር በጣም ከባድም ነው። ግን እንደዛም ሆኖ ደግሞ ብዙ ችግሮች ያጋጥማችኋል። በስደት ላይ ስኖሩ ብቸኝነት ይሰማችኋል። ተጎናችሁ ሰው የሌላችሁ ሆኖ እንደዛም ስታረጉ ደግሞ ቤተሰብ አይረዳችሁ ሊሆን ይችላል። አብዛኛው ደግሞ በስደት ዓለም ላይ ብዙ አመት የኖራችሁ በስደት ላይ ብዙ አመት የኖራችሁ ማለት ነው። እና አንዳንዴ ለሰው አውጥታችሁ የልባችሁን ስትናገሩ ያ ሰው ሳይረዳችሁ ሲቀር ስሜቱ ምን ያክል ነው? ሀዘን ያ ሰው ለምንድነው ብላችሁ የምትሉት ነገር የለም? ቤተሰብ ሳይረዳችሁ ሲቀር እናንተ ደልቷችሁ እናንተ ተመችቷችሁ የምትኖሩ የሚመስለው ግን የኛን ስቃይ አንድና እኛና አንድ ፈጣሪ ነው አይደል የሚያውቀው። አብሶ ይህ 2008 ለኔ ብዙ ፈተናዎች ናቸው። ብዙ ችግሮች። አንዳንድ ሰው መሄድ ይሻላል ለምን መኖር ምን ያደርጋል ብለው ሲሉ ለምንድነው ብል ነበር። ግን ወደው አይደለም የሚረዳቸው ሰው ሲያጡ ተጎናቸው ብቸኝነት ሲሰማቸው ብዙ ነገር ትወስናላችሁ። እኔ የገና ዕለት በጣም የተሰማኝ ስሜት በጣም ከባድ ነበረ። አብሶ አመት በዓል ሲመጣ መጥፎ ችግሮችን እናሳልፋለን። ብቸኝነት፣ ጭንቀት ብዙ ነገሮችን እናስተናግዳለን። ግን ምንም ማድረግ አንችልም። ሰው ሀገር ላይ ስትሆኑ ብዙ ችግሮችን ነው የምታሳልፉት። ብዙ መከራዎችን እና በጣም ይደክማል። በጣም ያማል። እና ለማንኛውም በጣም ይቅርታ በጣም ሆድ ስለባሰኝ ነው። እና ለማንኛውም ስለምታበረታቱኝ በጣም አመሰግናለሁ። እና ለማንኛውም መልካም ቀን እመኝላችኋለሁ። ቻው